አባባ ዛሬ የተመስገንና የቲናን ጭንቅላት በታተነላቸው። አባባ እንግዲህ ትሁትን ሳትፈልግ ቲና ይዛት እየሄደች መሆኑን ስለተረዳ እያንዳንዱ እርምጃቸውን በመከተል ቲና ትሁትን ይዛበት የምትሄድበት ቦታ ተከትሎ ሄደ። በዚህ ሰዓት ቲና ዶክተሩን ቁጭ ብላ እያሰቃየችውም ነበረ። ምን ነው ደነገጥክ? ስታይኝ ከዚህ ቀደም አይተኸኝ አታውቅም? በማለትም ጠየቀችው። ስትመረምረኝ ጤነኛ አልመስልህም አለችው። ከዛም እሱም ምንድነው ከኔ የምትፈልጊው ሲላትም የምፈልገውን ቀስ ብዬ እነግርሃለሁ፣ በገዛ እጅህ ነው እዚህ ሁሉ ጣጣ ውስጥ የገባኸው በማለትም ነገረችው። እናም በዚህ ሰዓት አባባ በሩን ብርግድ አድርጎ ገብቶ ጉር ሰራቸው። ማንም እንዳይንቀሳቀስ በማለት ሽጉጡን ደቀነባቸው። በዚህ አጋጣሚ ሁሉም በድንጋጤ ደርቀው ቀሩ። ትሁቴ በእርግጥ በጣም ተጨንቃ ነበረ። ዶክተሩን እዛ ግተው ስታይ የምትሆነው ግራ ገብቷት ነበረ። ነገር ግን ምን ማድረግ እንዳለባት ስለተጨነቀች አባባ ድንገት ሲገባ እንዳትሳሳት እያለችም ያዘችው። አባባ ግን ሽጉጡን ስለተኮሰ ወደ ላይ ጎረቤቶቹ እዚህኛ አካባቢ ረብሻ ተፈጥሯል በማለት ለፖሊስ ደውለው ሁሉም አሁን ላይ ወንጀለኞች ናቸው በመባል ተያይዘው ወደ ማረሚያ ቤት ሄደዋል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ ስል በአክብሮት እጠይቃችኋለሁ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መተናል። እንግዲህ የቲና ውርደት በአደባባይ ወጥቶ አባባን የሚያክል ጀግና ሰው ዛሬ የሁላቸውንም ውርደት ዶክተር አግታ እያሰቃየች እንደነበረ ቲና አሁን ላይ ለተመስገን ደውላ ዶክተሩን አግተህ ጠብቀኝ ስላለችው እንግዲህ ተመስገን ዶክተሩን በመከተል በሰዓቱ ምን አደረገ? ዶክተሩ ማንጅራቱን በመምታት ከዛም እቤት ይዞ ሄዶ በማገት ላይ ሳለ በዚህ ሰዓት ዶክተሩ ምንድነው የምትፈልገው እያለ ሲጠይቀው እኔ ካንተ ከባድ ነገር አልፈልግም፣ ግን ደግሞ በራስህ ጊዜ ትልቅ ችግር ውስጥ ገብተሃል አለው። እሱም ምንድነው ያደረኩት ምንድነው በማለትም ጠየቀ። እሱም እሺ ምን ላድርግ ሲልም አሁን የምታደርገው በስነ ስርዓት አደብ ይዘህ ቁጭ እንድትልና እንዳትረብሽ አለው። አለበለዚያ ሌላ ችግር ይፈጠራል ሲለውም ዶክተሩ ደነገጠ። ምንድነው አርፈ ቁጭ በል ማለት ሲለውም በዚህ ሰዓት አርፈህ የማትቀመጥ ከሆነ በማለትም እጁን የፍጥኝ አስሮ አፉን አሸገው። ምን ማድረግ እንዳለበት እንኳን ዶክተሩ ግራ ተጋባ። እናም በዚህ ሰዓት ቲና ለተመስገን ደወለች። ይቺ ሴት ደግሞ ምን አይነት ናት? አስር ጊዜ የምትደውለው ሌትም ቀንም አትለይም እንዴ? ቅድም ደውዬላት አታነሳ እያለ ብቻውን ካወራ በኋላ አንስቶ አንቺ ሴትዮ አትረብሽኝ ሲላትም ያዘዝኩህን ፈጸም ካለችው አዎ ይዤው መጥቻለሁ፣ ስለዚህ እኔ ጋር ነው ያለው። ምን በቃ ዶክተሩን ተንከባከብልኝ፣ ጠዋት እመጣለሁ፣ አለበለዚያ ደግሞ አሁን የምወጣበት ምክንያት ካገኘሁኝ እመጣለሁ አለችው። እሱም እሺ አላት። እየተንከባከብኩት ነው ሲላትም እንግዲህ ትሁቴ ባልጠበቀችው ሰዓት ምን አጋጠማት? ትሁት ጠዋት ተነስታ የቲናን ክላስ እያጸዳች ባለችበት ሰዓት ቲና ደግሞ ተኝታለች። አጽድታ ቶሎ ለመውጣት የፈለገችውን ትሁቴን እፍ ስፈልግሽ ቤት ባገኘሁሽ በጠራሁሽ ብዬ ስጠብቅሽ አገኘሁሽ፣ ይኸውልሽ የሆነ ቦታ እንድትወስጂኝ እፈልጋለሁ አለቻት ቲና ትሁትን። የታለች ትሁቴ? እሱን አይመለከትሽም አለቻት። እንዴ እኔ እኮ የትም መውጣት አልችልም፣ ማለቴ እኔ እኮ ሰራተኛ ነኝ፣ ይሄ እንደፈለኩ እንደ ባለቤት መውጣበት አይደለም አለቻት። ኦ እንደ ባለቤት አልሽ? ባለቤት አለመሆንሽን ማወቅሽ ጥሩ ነው አለቻት። እኮ ስራዬ ነው፣ በቃ አሁን አይመለከትሽም፣ እኔ ደግሞ ይዘሽኝ እንድትሄጂ ፈልጋለሁ። እሺ ቁርስ ላቅርብላቸው አለቻት። ኧረ እባክሽ ቁርስ እስከምታቀርቢ ድረስ እኔ አልቆይም፣ ቤተክርስቲያን ሄድን ብለሻቸው ይዘሽኝ እንድትሄጂ ፈልጋለሁ አለቻት። አለዚያ ችግር ይፈጠራል አለቻት። እሺ ግን ብሎ ነገር የለም አለች። አንቺ ቁርስ እስከምታቀርቢ አልጠብቅም፣ ይሄ እኮ ስራዬ ነው፣ ስራሽ ቢሆንም እኔ ደግሞ አለቃሽ ነኝ አለቻት። አለቃሽ ምንም ትበልሽ ምንም፣ ቀጥታ በሷ ትዕዛዝ መሄድ አለብሽ አለቻት። በዚህን ሰዓት ትሁቴ እሺ አለች። ቁርሱንም ሳታቀርብ ቲናን ይዛ ለመሄድ ተገደደች። አለባብሳትም ይዛ ልትወጣ ስትል ሳሎን እንግዲህ ሁሉም ተሰብስበው ስለነበረ ምንድነው ወዴት ነው አሏት። ትሁትም የመለሰችው መልስ ቤተክርስቲያን። ምን
የቲናን ቤተክርስቲያን አለች ኤደን። አዎ ይህ ይገርማል። ምናልባትም የእውነቷን ሊሆን ይችላል እኮ ልትቀየርም ትችላለች አለች ትሁቴ። በዚህ ሰዓት እኮ አይታ ማታውቀውን ቤተክርስቲያን ልታሳያት ነው አለች ኤደን። አዎ ዳኒም ተገረመ። ልታሳያት ነው አላት። አዎ አለቻቸው። በዚህ ሰዓት ትሁትና ቲና ሲወጡ አባባ ላጥ ብሎ ብድግ አለና እናም ወዴት ነው አባባ አሉት። ኤደንና እንዲሁም ደግሞ ዳኒ መጣሁ እዚሁ ጠብቁ ልጆቼ በማለትም ተከተላቸው። የትሁትንና የቲናን እርምጃ አንድ በአንድ መከተል ጀመረ። ቲና ይሄንን የመሰለ አየር በገዛ እጄ ታፍኜ ልሞት ኡፍ እንዴት ደስ ይላል እያለች መሽከርከር ጀመረች። ትሁትም ዝም ብላ ተመለከተቻት። ከዛም ኦኬ ቆሚ እንዳትሄጂ አለቻት። ትሁትም ዝም ብላ በቆመችበት አጋጣሚ እንግዲህ አጅሬዋ ቲና መሮጥ ጀመረች። ይቺ ልጅ አለችና በግርም ታየቻት ትሁት። በዛን ሰዓት አባባ ሁሉንም ነገር እያየ ነበረ። ስትሮጥ ተመልሳ መታ ቆይ ወዴት ነው የምትወስጂ ቲና? እኔም ማላውቀው ቦታ መሄድ አልፈልግም፣ አይመለከትሽም አለቻት። ቀጥይ አለቻት። በዚህን ሰዓት ትሁት ሳትፈልግ ተከትላ ሄደች። እዛ በሄደችበትም አጋጣሚ ምን ተፈጠረ? ትሁት ስትገባ ደንግጣለች። እናም ተመስገን አንቺ ያምሻል እንዴ? ለምንድነው እንደዚህ አይነት ቦታ ይዘሻት የመጣሽው አላት። ባክህ ተረጋጋ። ምን ትሆናለች? አማራጭ ስላልነበረኝ ነው አለችው። ምንም አታመጣም አለችው። ከዛም ትሁት ዶክተሩን ስታየው እዛ ታግቶ እናንተ ሰዎች ምን እያደረጋችሁ ነው በማለትም ጮኸች። ከሰው ነፍስ እኮ ነው ያገታችሁት፣ ምን ልታደርጉት ነው ስትልም ዝም በይ አለቻት። በዚህ ሰዓት ተመስገን የትሁትን አይኖች ጎን ቆሞ መመልከት ጀመረ። በዚህ ሰዓት አባባ ጀግናው ቲናም ዶክተሩ ጋር ቁጭ ብላ እንግዲህ አሁን ትልቅ ነገር ይጠበቅብሃል እያለች እያስጨነቀችው ሳለ አባባ በሰዓቱ ዘው ብሎ በሩን ከፍቶ በመግባትም እያንዳንዳችሁ አንድ ሰው እንዳይንቀሳቀስ ብሎ ሽጉጡን ደቀነባቸው። በዚህ ሰዓት ዶክተሩ መልአክ ላይ ዱብ ያለ መሰለው። ትሁት ደግሞ አባባን መተናነቅ ጀመረች። አባባ የሆነ ነገር እንዳታደርግና ነገሮች እንዳይበላሹ አለችው። ተይኝ ትሁቴ አሁን ትግስቴ ልኩን አልፏል፣ መቆጣጠር አልችልም እያለ ቢቆጣም እሷ ግን በፍጹም ልትለቀው አልቻለችም። ይሄንን ግርግር ያዩ ጎረቤቶቹም በቤታችን አቅራቢያ ትልቅ ችግር ተፈጥሯልና እባካችሁ ድረሱልን በማለት ለፖሊስ ደወሉ። በዚህ ሰዓት ፖሊሱም እየሮጠ ሲመጣ አባባ ላይ ህገወጥ መሳሪያ ስላየ እናም ሊያስፈራራ እንደሆነ እጁም ላይ ስለተገኘበት አባባ ግን ሁለቱንም አግተዋቸው ነው። ትሁት ልጅ ስትሆን ይሄኛው ደግሞ ዶክተራችን ነው፣ ስለዚህ ሊገሏቸው ስላገቷቸው እኔ ደግሞ አስፈራርቼ ከዚህ ላስወጣቸው እየሞከርኩ ነው በማለት መልስ ሰጠ። ለጊዜው ወንጀሉ እስከሚጣራ ድረስ ሁላችሁም ወደ እስር ቤት መሄድ አለባችሁ፣ ማረሚያ ቤት መቆየት አለባችሁ ተባሉ። ሌላው እንግዲህ ኤደን ቲና እያስመሰለች መሆኑን በደንብ ታውቃለች። አባባ ቲና እያደረገች ያለችው ነገር ማወቅ ስላልቻለ ዶክተሩም ሲመጣ እውነታውን በደንብ ግልጽ አድርጎ ሊነግረው ስላልቻለ ወደ ሆስፒታል መታ እንድትታከም ጠይቆት ነበረ። አባባም እሺ ነገ ይዣት እመጣለሁ ብሎ ዶክተሩን ሸኝቶት ነበረ። ግን የቲናን ትዕዛዝ ለማክበር እየተሯሯጠ የነበረው ተመስገን ዶክተሩን አግቶ ሲያሰቃየውም ነበረ። ሌላው ትሁቴ አሁን ላይ የልጇን ነገር እያሳሰባት ነው። ልጇን እንግዲህ በእጇ ይዛ ፎቶዋን እቅፍ አድርጋ ወደ ልቧ እያስጠጋች በደስታ ትስማታለች። ተመስጣ ያየቻት ባለችበት ሰዓት አባባ በሩን ከፍቶ ሲገባም ደነገጠች፣ ተርበተበተችም። አባባ ምን ሆነሻል ልጄ? ምንድነው የተፈጠረው ትሁቴ ሲላትም አባባ ምንም አለችው። አንድ ነገር ላናገርሽ ነበረ ትሁቴ አላት። እሺ አባዬ ምንድነው? ግን አንቺ ትክክል አይደለሽም። ምንድነው? ምን ሆነሻል ሲላትም ምንም አባባ አለችው። አይ ትክክል አትመስልኝም ልጅ አላት። አዎ ደህና ነኝ አለችው። ከዛም ትሁቴ የያዘችውን ፎቶ በመቀበል ልጅቷን ሲያያት አንቺን ትመስላለች አላት። አዎ ያው የእህቴ ልጅ አይደለች አለችው። ግን ደግሞ መረጋጋትን አላይብሽም። በተለይ የዚች ልጅ ፎቶ አንቺ ጋር ከደረሰ በኋላ ሰላም ነስቶሻል። ቆይ ምንድነው የተፈጠረው ነገር? ምንም አባባ አለችው። የእህቴ ልጅ አይደለች፣ እኔን ትመስላለች፣ ሌላ የተፈጠረ ነገር የለም አለችው። ልጄ እኔ አባትሽ ነኝ፣ ምንም ቢሆን ምንም ቢፈጠር እባክሽን ብቻሽን እንድትጨነቂ አልፈልግም ሲላትም እሺ አባዬ አለችው። የመጣሁት እንኳን ለዚህ ጉዳይ አልነበረም አላት። ምንድነው አባዬ እስኪ ንገረኝ
ወይ ስትለውም አባባ እንግዲህ ቲናን እንዴት ማጥመድ እንዳለባቸው ነገራት። እሷም እሺ ብላ ተስማማች። በተስማማችበት መሰረት ትሁት አሁን ላይ ወደ ቲና ክላስ ሂዳ እያጸዳች ባለችበት ሰዓት የማትሽረውንና የማትደነግገውን ውሳኔ ወሰነችባት። ትሁት ደነገጠች። እኔ መውጣት አልችልም፣ ሰራተኛ ነኝ፣ መብት የለኝም፣ እንደ ቤቴ ወጥቼ መሄድ አልችልም ስትላትም ባለቤት አለመሆንሽን ማወቅሽ ጥሩ ነው፣ ግን ደግሞ እኔ አሰርሽ አለቃሽ ነኝ፣ በፈለኩት ሰዓት ማዘዝ መብት አለኝ አለቻት። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ይህንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በትህትና ጠይቃችኋለሁ።